ሰላም ቤተሰቦች ዛሬ ጥቅምት 2 2018 ላይ በአዲስ አበባና በአጠቃላይ በኢትዮጵያ የወርቅ ዋጋ ላይ ያለውን አስቸኳይና ወቅታዊ መረጃ ይዘን ቀርበናል። በየጊዜው እየጨመረ የመጣውን የ21 ካራት እንዲሁም የ18 ካራት ወርቅ ጌጣጌጥ ዋጋ በዝርዝር የምንመለከት ነው። ወርቅ ልትገዙ ወይም ደግሞ ልትሸጡ ያሰባችሁ ይህን ቪዲዮ ሳትመለከቱ እንዳትንቀሳቀሱ። በዛሬው ዕለት ጥቅምት 2 2018 ወይም ኦክቶበር 12 2025 በብሔራዊ ባንክ በኩል የወጣውን የ24 ካራት ወርቅ ንጹህ ወርቅ የግዢ ተመን እንመለከታለን። የወርቅ ንጽህና ደረጃው 24 ካራት የሆነው ወርቅ ሌቭል ደረጃው ወይም ደግሞ የንጽህና መጠኑ 99.96 ሲሆን የአንዱ ግራም ወርቅ በኢትዮጵያ የ24 ካራቱ። ከዚያ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ አይረሳ። የ24 ካራቱ ንጹህ ወርቅ 19249,375 ገብቷል። ይህ የብሔራዊ ባንክ ተመን እንግዲህ ይህ ዋጋ በብሔራዊ ባንክ አካባቢ አምራቾች እንዲሁም ደግሞ አቅራቢዎች አካባቢ የሚገዛበት ኦፊሻል የሆነ ዋጋ ነው። ይህ ባለ 24 ካራቱ ንጹህ ወርቅ በአዲስ አበባ ፒያሳና ሌሎች ጌጣጌጥ መሸጫ ሱቆች ለሽያጭ ከሚቀርበው ዋጋ ጋር እኩል አይደለም። የጌጣጌጥ ዋጋው ሲሰላ የጥራት ደረጃው 24 ካራት፣ 22 ካራት፣ 21 ካራት እንዲሁም 18 ካራት ላይ የመስሪያ ክፍያ የወርክሾፕ ማለት ነው ተጨምሮበት የሱቅ ትርፉ እንዲሁም ተጨምሮበት መሆኑ እንግዲህ ልብ ማለት ያስፈልጋል ማለት ነው። እንግዲህ የገበያ ሁኔታ ምን ይመስላል በምንልበት ሰዓት ላይ የብር ምንዛሪ ዋጋ መጨመር እንዲሁም ደግሞ ዓለም አቀፍ የወርቅ ዋጋ መናር የሀገር ውስጥ ወርቅ ዋጋ ላይ ቀጥተኛ ተጽዕኖ የሚያሳድረው ባለፉት ወራት ወርቅ ላይ የከፍተኛ የዋጋ ጭማሪ በማሳየት ላይ ነው የሚገኘው። ስለዚህ የጌጣጌጥ መሸጫ ዋጋ የራሳቸው የሆነ ተጨማሪ ክፍያ ስሌት ስላላቸው ከመግዛቱ በፊት የተለያዩ ሱቆች መጠየቅ ይመከራል ማለት ነው። ሌላኛው እንግዲህ የዛሬ የጥቅምት 2 2018 የ22 ካራት ወርቅን በተመለከተ ወቅታዊ መረጃ እንዲሁ ከዚህ በታች ቀርቧል ማለት ነው። ሌላኛው በ22 ካራት ወርቅ ወቅታዊ ዋጋ ስንመለከት የኢትዮጵያ ብሔራዊ ባንክ ወርቅ ከአምራች እንዲሁም ከአቅራቢዎች በሚገዛበት ይፋ